አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። እነዚህን የሆኑትን አካላት እናውቃለን ብለዋልና እነዚህ ልጆች ለሚመለከተው አካል ለሚመለከተው ክፍል ማቅረብ አለባቸው። ለምንድነው ሴት መላክ የሌለው? ለምንድነው ሁሉም መላኮች ወንዶች? ሚካኤል መላኩ፣ ሩፋኤል መላኩ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም? አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ። እዛ ውስጥ እንደ ኦሮሞ ካለው ቀንስ። በአይታዋይ ሸለቆ በ82 ዓመተ ምህረት 500 እኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀኩበት ሪዝን ሌሎችን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጣሁኝ። የአዲስ አበባን ጉዳይ፣ አንዳንድ መንፈሳዊ ጉዳዮች ላይ ጥያቄ መነሳት አለባቸው ጉዳዮች አሉ። በተለይ ከግብረ ሰዶማውያን ጋር ተገናኘ የምናነሳው አለ። ትናንትና ምሽት ላይ ሰይፉ በኢቢኤስ ላይ ተመልሳ የቀረበችው ልጅንም እናነሳታለን። እስከ ፍጻሜ ድረስ ተመልከቱ። ለብዙዎች እንዲደርስ ሼር አድርጉ። አሽሩካ ያጋራን አንድ መረጃ አለ። እስቲ ከሱን ጀምር። ተጠንቀቅ። እቺ ደግሞ የመላእክት ስም ለምንድነው ሴት መላክ የሌለው? ለምን የወንዶች ስም ብቻ ሆነ የሴቶች ስምስ ለምን አልሆነም ትለናለች። ያው አውቆ አበድ በፌሚኒዝም የናወዙ አንዳንድ እየተናገሩ ነው። ብዙዎች ጥንቃቄ አድርጉ፣ ይሄ በማር የተለወሰ ነገር እየተባለ ለምንድነው ሴት መላክ የሌለው? ለምንድነው ሁሉም መላኮች ወንዶች? ሚካኤል መላኩ፣ ሩፋኤል መላኩ everybody's መላኩ someone's name. Why is there not መላኳ ሜላት፣ መላኳ መስከረም፣ መላኳ መላኳ ንግስት? All of መላኳ, where are all the መላኳ at? The whole book is like male centered, male dominated type of thing. ወንዶች የበላይነት ነው ይሄንን ያመጣብን። የሴቶች ስም እንኳን የመላእክት ስም መሆን አልቻለም። ጨምድዳችሁ ይዛችሁን ነው እንግዲህ ይሄ ፌሚኒዝም በቃ በሚል ወንዶች ሴቶችን ጨቁኗል የሚል አመለካከት የቱ ጋር እንዳደረሱ ተመልከቱ። ለጥጠው ወዴት እየጠፉበት እንደሆኑ በእውነት ጥንቃቄ ይደረግ። ያው ይሄ ድፍረት ነው በእውነት። መላእክት ቅዱሳን ክብር ያለው ስለ አጠራራቸው እንኳን ይጠነቀቃል። ቅዱሳን መላእክት የእግዚአብሔር ድንቅ ፍጥረታት አይወልዱም አይዋለዱም ጾታም የላቸውም የተባሉ ክቡራን ንዑዳን የሆኑ ናቸው። ረቂቅ የሆነ በእልፍ አእላፋት የሆኑም ናቸው። ለመመራመርም ከሰው አእምሮ በላይ የሆኑ ናቸው። ቅዱስ ሚካኤል፣ ቅዱስ ገብርኤል ክብር ይግባቸው። አማላጅነታቸው ከሁላችን ጋር ይሁንና የዚች እህታችን ድፍረት ያው መልስ ኮሜንት ላይ አስቀምጡ። እህታችን ታረሚ እግዚአብሔር ልቦና ይስጥሽ። ሌላ ምንም አይደለም። በአማራ ላይ ይሄ የማስተዋል ጉዳይ ወይ ደግሞ ያለመማር ያለማንበብ ችግር ነው ብዙ ጊዜ ፌሚኒዝሞችን እያጠቃቸው ያለው ብዬ አስባለሁኝ። እናንተ ኮሜንት ላይ አስቀምጡ፣ ግን ሀሳቤ ላስቀምጥላችሁ። መጀመሪያ ትልቁ ስህተት መላእክት ጾታ አላቸው ብሎ ማሰብ ነው። የመጀመሪያው ትልቁ ስህተት እሱ ነው። መላእክት በቤተ ክርስቲያን ጾታ የላቸው፣ ወንድም አይደሉም ሴትም አይደሉም፣ ጾታ የላቸውም፣ ስጋ ለበስም አይደሉም። አንደኛው ነገር እሱ ነው። ሁለተኛው መልአኩ ገብርኤል መልአኩ ምናምን ሲባል ስለሰማች ኢትዮጵያዊ መሰላትና ለምንድን ነው መስከረም የምትባል መላኪያ የለችው? ለምንድን ነው ሜላት የምትባል መላኪያ የለችው ማለት? ይሄም ጅልነት ነው። መላእክት ኢትዮጵያውያንም አይደሉም ወይ ደግሞ አይሁዳውያንም አይደሉም። መላእክት በነገድ የሚከፋፈሉ በምድራውያን ነገድ የሚከፋፈሉም አይደሉም። ምድራውያን ዘርም ያላቸውም አይደሉም። ሶስተኛው መልአኩ ሲባል ስለሰማች ትልቁ ስህተት እሱ ነው። መልአኩ የሚባል የለንም። መልአኩ ገብርኤል የሚባል የለንም። በነገራችን ላይ መላእክት ነው ብዙ ሲሆን መልአክ ነው አንድ ሲሆን መልአኩ ቅዱስ ገብርኤል ናል እንጂ መልአኩ የሚባል የለንም። መልአኩ ነው። መልአኩና መልአኩ በጣም የተለያዩ ናቸው። ስለዚህ የሆነ ጓደኛችሁ መልአኩ የሚባል ስላለ ከመላእክት ጋር አገናኛችሁ ታሰቡት ከሆነም እሱም ሌላ ስህተት ነው። መልአኩ ነው፣ እሱም ደግሞ መልእክተኛ የሚላክ ማለትን የሚይዝ ነው። ሌላውን ግን ኮሜንት ላይ አስቀምጧት። የፌሚኒዝም እንቅስቃሴ ብዙዎች ሰዎች ጆይን የማያደርጉት በእንዲህ አይነት ስሁት አስተምሮ የሚጓዙ ሰዎች ስለሆኑ ነው።
ሌላኛው ትናንትና ያቀረብኩላችሁን ነገር አጠር አድርጌ ላሳያችሁ። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዞ የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው ተገለጸ። መንግስት የፖለቲካ ታሳሪዎችን ከ6 ዓመታት በፊት በማይካድራ በተፈጸመ ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል በተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱን ታሳሪዎቹን አስቆጥቷል። እንደ መሰረት ሚዲያ ዘገባ የመረጃ ምንጮቹ እንደገለጹት የፖለቲካ እስረኞቹ ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲሉ አውግዘውታል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለመፍታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል። በህዝብ ተወካዮች ምክር ቤት አባል የነበሩ አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ተቃዋሚ የፖለቲካ እስረኞች ግን አንፈርምም በማለት አቋማቸውን ይዘዋል። የቀረበውን የይቅርታ ሰነድ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌን ስህተት መሆኑን በማመን መንግስትና ህዝቤን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረትም ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሰለፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፍቃድ እፈርማለሁ የሚል ነው። ታዲያ ይህንን የይቅርታ ሰነድ አንፈርምም ካሉ 30 ታሳሪዎች መካከል አቶ ዮሐንስ፣ ዶክተር ወንደሰን አስፋው፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። ዘገባው የመሰረት ሚዲያ ነው። እናመሰግናለን። ይሄ እንግዲህ ምሽት ላይ ሰርቻው የነበረው ነው። ብዙዎቻችሁ አላያችሁትም። ለዛ ነው የተወሰነ መጠን ለመድገም የሞከርኩትኝ። ሌላ ያስገረመኝ ነገር በተለይ ከአዲስ አበባ ጋር በተገናኘ የተነሳው ሀሳብ ነው። የማንጠብቀው ሰው ሀሳቡን ቀይሮ ከች ብሏል። አዲስ አበባ በነዋሪዎቹ ነው መስተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በተመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥተው፣ በጀትን ከዛ ወጥተው፣ የከተማ ጉዳይን ከዛ ወጥተው ነው ለአዲስ አበባ መሰራት ያለበት። ኦሮሚያ ውስጥ ስላለ ግን ከኦሮሚያ ጋራ ቆሻሻ ይመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። በእኔ አስተሳሰብ 4,000 እዛ የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እኔ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢዶሎን መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ፣ በዛ ውስጥ እየታሰረ፣ በዛ ውስጥ እየተገፋ፣ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦችን አስቀምጫለሁ። የኦሮሚያ አካል ነው። አዲስ አበባ ራሱን ያስተዳድራል። በሁለቱ መካከል ያለውን ልዩነት ደግሞ በህግ በምክክር በፍርድ ቤቶች እያስተካከልክ የምትቀጥልበት ሁኔታ ነው እንጂ ሌላ ጥያቄ የለም። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ይሄ ማስተር ፕላን የሚባለው 100 ኪሎ ሜትር ወደ ኖርት ወደ ሰሜን፣ 100 ኪሎ ሜትር ወደ ደቡብ ይሄዳል። እንደዛ ነው የታሰበበት። ይሄኛው ኦሮሚያን ራሱን ለሁለት ይከፍለዋል። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን ነው እንጂ የነበረው ጥያቄ
በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽሞ ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። ነገር ግን ሐረር ላይ ያለ ወይም ሐረርጌ ውስጥ ያለ፣ ጭሮ ውስጥ ያለ፣ ደምቢዶሎ ያለ ለዛ ሁሉ ደብዳቤ ሊጽፍ ገና ስንትና ስንት ችግር ያለው ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዚደንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ ልልህ ነው። እንግዲህ ያነሳቸው ሀሳቦች አሉ። ህዝቡን ሊያስማማ ይችላል፣ ላያስማማ ይችላል። አይዶን እርግጠኛ አይደለሁኝም የኦሮሚያ አካል ናት። ስለዚህ አሁን ጉዳያችን እሱ አይደለም። ትልቁ ችግር የነበረው በዛን ጊዜ ያ ሁሉ ወጣት የሞተበትም ያለቀበትም ጉዳይ የማስተር ፕላኑ ጉዳይ ኦሮሚያን ለሁለት የሚከፍል ነው። በግራም በቀኝም ሊያሰፋት ያሰበ የነበረ ስለሆነ በዛ ምክንያት ተቃወምን እንጂ አሁን ጉዳያችን እሱ አይደለም። የኦሮሞ ህዝብ ጥያቄ አዲስ አበባ ጉዳይ አይደለም። የኦሮሞ ህዝብ ጥያቄ ሰላሙን ነው። መች በሰላም ተንቀሳቀስንና አምቦ ላይ እኮ በሰላም የለም። ሰላም በሌለበት ቦታ ላይ የአዲስ አበባን ጉዳይ መጠየቅ እንደ ቅንጦት ነው ማየው ብሏል። ሀሳባችሁን በኮሜንት ላይ አሳውቁኝ። ትናንትና ስለታሰረው መምህር አንድ ጉዳይ አጋርቻችሁ ነበር። ወንድማችን ራማ ስነደባትር ወይም በትክክለኛ ስሙ መምህር ኤርሚያስ ሲሳይ ገላው ዛሬ ቀጠሮ አለው ፍርድ ቤት ነሐሴ 11 ከጠዋቱ 3 ሰዓት እና ሁላችሁም ዛሬ ኪዳነ ምህረት አይደለች ፍልሰታ ጾም እና በጸሎታችሁ ሁላችሁም አስቡት። ይሄ ፍርድ ቤት ወረቀቱ ነው። እንደገና ደግሞ ይሄ ደግሞ ዋስትና ተፈቅዶለት 15000 ብር የተከፈለበት ነው። የምትችሉ የህግ አካላት አግዙት፣ እርዱት፣ ከጎኑ ሁኑ። በተለይ ጠበቃ እያሌው የመሰላችሁ የቤተክርስቲያን ባለማህተብ ዘብ የምትቆሙ የቤተክርስቲያን ልጆች ባለማህተቦች ከጎኑ ሁኑለት። ለምታውቁትም የቤተክርስቲያን እንደዚህ አገልግሎት ወይም ጠበቃነት ላይ የሚሰራ ካለ አድርሱ፣ ከጎኑ እንዲቆሙ። እየሄዳችሁ ማዕከላዊ ወይም ደግሞ 3ኛ ፖሊስ ጣቢያ የሚገኘው ሂዱ፣ አጽናኑት፣ አበረታቱት፣ አለን ከጎንህ በሉት። ወንድማችን ራማ ስነደባትር መብርሃን ወላዲተ አምላክ ካንተ ጋር ይሁን። እግዚአብሔር ቸር ያሰማል። እንግዲህ ቀረጻ እስከማድረግ ድረስ 8 ሰዓት ከምናምን ነው አሁን ቀረጻ እያደረኩ ያለሁት። እስካሁን ድረስ የወጣ አዲስ መረጃ የለም። ከምን ደረሰ ምን ላይ ነው የሚለውን ነገር ምንም ነገር አላገኘሁኝም። ወደ አዳማ ወይ ደግሞ ናዝሬት ከተማ ስንመለከት እያንዳንዱ እያሳደዷቸው እያሯሯጧቸው እያያዟቸው ነው። ተመልከቱት። ይህ እንግዲህ ሚሊሻ ነው እያሯሯጣቸው የምትመለከቱት። ወጣቶችን በየመንገድ ወጣቶች እየታፈሱ ነው፣ እየታሰሩ ነው። ባለፈው በጣም ብዙ መኪናዎች ናቸው ተጭነው ሲሄዱ ያየናቸው። ወጣቱን እያፈሱ ለጥይት መሳሪያ እያስገበሯቸው ያሉ ናቸው። መሳሪያ ይዘው ነው እንግዲህ እያሯሯጣቸው ያሉት። ወጣቱ ፈርቶ ወደኋላ ይመለከታል፣ ይሸሻል። ካሁን መታኝ አልመታኝ የሚል ስጋት ውስጥ እየተቀመጡ በጣም ብዙ ችግር ውስጥ ነው ያሉት። ወደ ሌሎች ወቅታዊ ነገሮች ከማለፋችን በፊት አንድ ነገር እናንሳ። ትናንትና ዘመልኩ ያነሳው ጉዳይ አለ። በተለይ ከግብረ ሰዶማውያን ጋር ተገናኙ፣ መረጃውን አምጡ፣ ያለበዛ ቤተክርስቲያን እያሰደባችሁ ነው የሚል ነገር ተነስቷል። በነጋሽ ሚዲያ ላይ እነ ዘማሪ ብርሃኑ እነማ ቀርበው አንድ ነገር ተናግረዋል። በቤተ ክህነቱ በቤተ መቅደስ በምናምን በሙሉ ሰዶማውያን ሞልተዋል ብለዋል። ታስረው ነው የተፈቱት እና በሚዲያው ላይ በድፍረት ወጥተው ተናግረዋል እና ያንን ይዘው ሌሎች የሃይማኖት ድርጅቶች የኦርቶዶክስ እንዲሆናለች እየተባለ ነው። ስለዚህ ይሄን የተናገሩት ልጆች ይሄን የተናገረው ሚዲያ ስላለ እነዚህን የሆኑትን አካላት እናውቃለን ብለዋልና እነዚህ ልጆች ለሚመለከተው አካል ለሚመለከተው ክፍል ማቅረብ አለባቸው። አይ ካለ ደግሞ ለኛም መላክ አለባቸው። ተልኮልናል የሚሉ በውጭ ያሉት እነ ቴዶ ዘሩፋይል ምናምን ካላችሁ ማምጣት አለባቸው። ያልበለዚያ አየር ላይ ተወርቶ ማስታወቂያ ተሰርቶ ራሱን የቻለ አንድ አደገኛ አካሄድ ሊሆን ይችላል። የለም አይደለም። በየትኛውም ዘመን በየትም ቦታ ህገወጥ ስራ የሚሰሩ ኃጢአት የሚሰሩ ነውር የሚሰሩ አሉ። በዚህ መጠን ሚዲያ ውስጥ ቀርቦ ዲያቆናቱ፣ ካህናቱ፣ ጳጳሳቱ፣ መነኮሳቱ በዚህ ነገር እንደዚህ ሆኗል ብሎ ከተናገረ በኋላ ያም እናቃቸዋለን፣ በደፈናው አይደለም እናቃቸዋለን፣ እናናገራቸዋለን ከተባለ በኋላ ለኛም ማቅረብ አለባችሁ። ሚዲያውም ይሄንን ይፋ ማድረግ አለበት። ይሄን ሚስጥር ካወጣ ነው ይሄን ሚስጥር የነገሩን ልጆች አደጋ ላይ ይወድቃሉ። ቤተክርስቲያንን አደጋ ላይ ጥለህ የሆነ ግለሰብ መረጃውን የሰጠኝ አደጋ ላይ ይወድቃል ማለት ይሄ ትክክል
ስለዚህ ይሄንን በሰፊው መጣበታለሁ የምንላቀቀው አይደለም። ዛሬ ምድረ የዋሃቢ እስላም ምድረ ምናምን ያንን ይዞ ይሄው ቤተክርስቲያን ውስጥ ያለውን ነገር ስሙ እያለ ነው። ከዚህ አለ እኛ ችግር ሲኖርብን ችግራችንን ገሌ ብለን የምንጋፈጥ ሰዎች ነን እና ይሄ ሰም ለበስ ቅኔ ምናምን እያደረግን የምናወራው ትክክል አይደለም። ማውጣት አሉ ማምጣት ያለበለዚያ ተልእኮ አለ ማለት ነው። አንደኛ ይሄ ማለማመድ ይባላል። ሰዎች ካህናትን ዲያቆናትን በሙሉ ሲያዩ እንዲጠራጠሩ ለብሮ ቤተክርስቲያን እንዲሄደው እንዲሉ ቤተክርስቲያኒቷን በተለየ ቀለበት ውስጥ ከቶ ለማስመታት የሚደረግ ያ ነውር ያለባቸውን ችግር ያለባቸውን ስም ጠቅሼ ነው የምናገረው። እገሌ ብዬ ነው የምናገረው። አምጣ ስባል ገጭ አርጌ ነው የማመጣው፣ ገጭ አርጌ። ስለዚህ ይሄ ቶሎ መጽዳት አለበት። አይመስላችሁ? እስቲ ጻፍ አድርጉ። አይመስላችሁ? እነ ዲያቆን ብርሃኑ፣ ዘማሪ ብርሃኑ፣ ራሱ ነጋሽ በዳዳ ሚዲያ ይሄንን ይፋ ማውጣት አለ። ይፋ አውጥታችሁ ነገሌ አባገሌ ዲያቆን ገሌ ይሄው ብላችሁ ማቅረብ አለባችሁ። ለምን አሰራችሁ? ለምን ፈታችሁ? ፈቶ ወደ ሚዲያ ለምን ለቀቃችሁ? አሁን መንግስቱ እያዘጋጀ ያለው ነገር አለ። በህገ መንግስቱ የጾታ እኩልነት ይምጣ በሚል በሌሎች ሀገሮች የተደረጉትን ነገሮች አምጥቶ አብይ አህመድ ማስደሰት የሚፈልገውን አካል ለማስደሰት ሊያደርጋል። ይሄንን ጆሮአችን እንዲለምድ እንዲለማመድ ማድረግ ነውር ነው፣ ተገቢ አይደለም። በኢትዮጵያ ህግ መሰረት በወንጀለኛ መቅጫም በምኑ ይሄ ነውር ነው። ይሄንን ነውር እናውቃለን ብለ አደባባይ ከወጣ በኋላ ዝም ብሎ ማድበስበስና ሰድቦ ለሰዳቢ መስጠት ትክክል አይደለም። አልፋታችሁም አለቃችሁ ወይ ለኔ አምጡ ወይ ለሌላ ስጡ ወይ እዛው ነጋሽ ሚዲያ ላይ እገሌ ብላችሁ አቅርቡ። ቤተክርስቲያንን አነውሮ ቤተክርስቲያንን አንገት አስደፍቶ ቤተክርስቲያንን እንዲናት ብሎ ምን ተስማምታችሁ እንደወጣችሁ ማናት? ለምን ተፈታችሁ? ያሰሯችሁ ሰዎች ለምን ፈቷችሁ? ፈቷችሁስ ነጋሽ በዳዳ ላይ ሄዳችሁ እንድታወሩ ምንድነው የተፈለገው? መውጣት አለበት፣ በይፋ መውጣት አለበት። በደፈናው ገሌ ብሎ ያየውትን መነኩሴ ያየውትን ቄስ ያየውትን ዲያቆን ሁሉ እንድጠራጠር ማድረግ ተገቢ አይደለም፣ ትክክል አይደለም። ስለዚህ ይሄንን ሐሳብ ሰተንበት እናልፋለን፣ በሰፊው እንመጣለን። ከዚህ ጋር ተገናኛች ላይ ከአንድ ወዳጅ ጋር እዚሁ እየተከራከርንበት ነበር። በጣም ይሄ ነገር ሴራ ሊሆን ይችላል፣ ይሄ ነገር ቤተክርስቲያን ማሰደብ ሊሆን ይችላል። እነኚህ ሰዎች መረጃ አለን ይበሉ እንጂ አባቶች እንኳን ጠይቀዋል። አባታት እስቲ መረጃውን አምጡ፣ የያዛችሁት መረጃ አምጡ ተብለው ልጆቹ መረጃውን ለማጋራት ፈቃደኞች አይደሉም። አልፎ ተርፎ ደግሞ ሱባኤ ገባን እያሉ ነው ያሉት። ሱባኤ ደግሞ ሰውን ችግር ላይ ጥሮ ሰው ካህናትን እንዳያምን፣ መነኮሳትን እንዳያምን፣ ወጣቶችን እንዳያምን ካደረጉ በኋላ ሰውን ሱባኤ እንዳይገቡ ካስደረጉ በኋላ እነሱ ግን ተመልሰው ግን ሱባኤ ገባን ይላሉ። ይሄ በጣም ስህተት ነው። መረጃው ለሚመለከታቸው አካላት ማጋራት ካለባቸው፣ ጳጳሳት ማጋራት ካለባቸው ማጋራት አለባቸው። አይ ለጳጳሳት አጋርተን ነበረ ግን መፍትሄ አልመጣ የሚባል ከሆነ ግን ለሚዲያ አቅርቦ እነዛ ሰዎችን ቀጣይ ሊመጣ የሚችለውን ጥቃት መከላከል አለባቸው እንጂ ዝም ብሎ ቤተክርስቲያን ውስጥ ግብረ ሰዶማውያን አሉ ብሎ ማለት ለጠላት አሳልፎ መስጠት ነው የሚል ነገር ነው ያለው። መስማማበት ሀሳብ አለ። ደግሞ አንዳንድ በጣም ጥንቃቄ የሚሹ ትንሽ የተወሰነ መጠን ከወሸስ ማድረግ ያለብን ጉዳዮች ላይ ይኖራሉ። ሁሉ መረጃዎች አልጋ ላይ ስለማይገኙ፣ ሁሉ መረጃዎች መኝታ ላይ ስለማይያዙ አንዳንድ ትንሽ ጥንቃቄዎች የሚያስፈልጋቸው ሊያስፈሩ የሚችሉ መረጃዎች ይኖራሉ። የሆነ ሆኖ ግን በተወሰነ መጠን መጋራት መውጣት ያለበት ነገር ካለ ግን መውጣት ያለበት ብዬ አስባለሁ። ምክንያቱም በኦልሬዲ ፎቶቸው ተለጥፎ ገሌ ዲያቆን እንዲህ ነው ሲባል ስለነበረ አትሊስት የነዛ ዲያቆናት አሉ የተባሉ ዲያቆናትን መረጃ ማጋራት ለቀጣይ ህዝብ ጥንቃቄ ይጠቅማል ብዬ ስላሰብኩኝ ነው። እንግዲህ ባጫን የማረከው ታጋይ ተገኝቷል። ራሱ የሚናገረው ነገር ላሰማችሁ። ባይታዋይ ሸለቆ በ82 ዓመተ ምህረት 508 ግብረ ኃይል ወንድሞችህ ጋር ተማርከህ ወደ ሳህል ተራራ ወደ አራረብ ሸለቆ ስትመጣ ትክክሎን የርካደው ዝከረካደው እስኪ ላስታውሰህ ተረኛ ሁነህ የምግብና ተረኛ ወተት በጥብጥ ስትባል በአንድ ሸንኪሎ ውሃ አንድ ጀሪካ ገልብጠህ ወተቱን
ወደ ውሃ የቀየርከው የበጨበጭከው አንተ አይደለህም? ጓደኞች አይደሉም እንዴ? አየ ባጫ በጨበጭከው እንዴት ይሄን ትረሳለህ? ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ትንሽ የወሰንን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ አንበጫበጭከዋል እዛ ባጫ ነፈርቲ ኢትዮጵያ ኣብዚ መጽሉ ዋን ሸበድበድ እንዳበርካ ዝተሓባኣሉን ተዓቀብካሉን ሽንጥሮታት ሳህል ከመይ ጌርካ ትርስኦም? ትማል ካሊ ሎሚ ካሊ ሆንካ ናይ ሓሶት ዘረባ ብናይ ሓሶት ዘረባ ንመንሰይ ኢትዮጵያ ጎሳጉስካ እጅሃ ነዳግማይ ለሳልሳይ ግና ክትዕድም አገብ ነው አንብለካ አገብ ኢና ንብለካ አለው አመሬቱ አለው አወሰናሰን ደንበሩ እንክችም አያደርግም አውቃታለህ ግንባር ቡሬ አቲና አያፍረናን ተጨፍጭፍና ተሪፍና ዝበልካላ እሰያ ህጁን ትጽበየካ አለና በሁሉ ክንፍታት መጻ ከመአመልካ ተረክባ ተምስተማረው ጭንጥንጹ እንግዲህ በቃ ብሏል ተናግሯል። እኛ አይደለም የማድረክን እንዴት ታረጋል አልነበረም ወይ እንደውም ባጫ የተባልክበት ምክንያት በዚህ ምክንያት አይደለም ወይ ብሏል። በጫ ከዚህ በኋላ እንግዲህ ተጨማሪ መረጃ ወጥቶ ራሱን እንዳያዋርድ ጥንቃቄ ማድረግ ነው የሚገባው ብዬ አስባለሁኝ። ወደዚች ልጅ እንምጣ። ይሄ ቪዲዮ ራሷ በገጿ ያጋራቸው ነው። ከዛ በኋላ ድርሹ በሰይፉ ኢቢኤስ ላይ ወስዳ ሚስ ኢንፎርም አድርጋኛለች ብላለችበት ነው። መጀመሪያ ቪዲዮ እንመለከትና ሰይፉ ላይ መጣ የተናገረችውን ሐሳብ እንመለከታለን። የመዝሙር ማጀቢያ ያለው እንደምን ቢሩ ብሎ ማድረግ ካልሆነ ኮፒራይት ስለሚኖረው ማለት ነው። እንግዲህ ይሄንን ክሌም ያደረገችው ምንድነው? እኔ ይሄን ቪዲዮ ላይቭ ላይ አለቀኩትኝም። ይሄ ቪዲዮ የተለቀቀው ከወለድኩኝ ከ20 ቀን በኋላ ነው ብላለች። እስቲ ለማንኛውም ሰይፉ ላይ የተነገረውን ሐሳብ እናንሳ። ተቃውሟችን የምንደግፈው ሐሳብ ካለ እናንሳለን። በኩል ልክ ነኝ ብዬ አይቼ አስቤ የለቀቅኩበት ሪዝን ሌሎችን ያስተምራል። ምናልባት እኔ ያለፍኩትን ስቃይ አንዲት እናት መዳን ትችላለች። ቀላል ነገር አይደለም። በህይወትና በሞት ነው የተረፉት። ችኛዋን ልጄን ስወልዳት በህይወትና በሞት ነው ያለፉት። በጣም ከባድ ጊዜ ነበር። ስለዚህ በወሊድ ሰዓት ደግሞ አሜሪካን ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካን ሀገር በጣም እሱ አይነት ነገሮች ይፈጠራል። ሕክምና ላይ ሲወልዱ ደግሞ የሞቱ በቅርብ አለችው ስትገላገል ያረፈች ልጇን በሰላም ተገላገለች። እናት ግን ሞታለች። እኔ ጋር ደርሶ የነበረው ነገር ያ ነው። ዛሬ ላይ ቁጭ ብዬ እዚህ ጋር ይሄን ነገር ስናገር መትረፌ ልጆቼን ድጋሚ ማየቴ ለእኔ ተአምር ነው። በጣም እና ከዛ ቪዲዮ ስወጣለ ሰውን በጣም ያስከፋው ቪዲዮ ተቀርጾ ከመለቀቁ በላይ ላይቭ መተላለፉ እንዴት ምጥ በላይቭ ይሄ ታይቶ የማይታወቅ ነውር ነው ብለው ያሰቡት። በቃ ያቺ ነገር ነው ተቀየረ። የመጀመሪያው ነገር አንድ ሁለት ቀን በሚገርም ሁኔታ በቃ ጭንቀትሽን ነባህን በሰላም ትገላግልሽ አይዞሽ ጥያቄያቸው ሁሉ መንታ የተባለው ስለምን ወዲያው ያን ቪዲዮ ከለቀቁ በኋላ በሰላም እንደተገላገልኩ የሚያሳይ ቪዲዮ አለ። ያቀፍኳት አንድ ልጅ ብቻ ነች። እየጠበቁ የነበሩት ሁለት ልጅ ስለነበር የመጀመሪያው ሁለት ቀን እዛ ቪዲዮ ላይ የነበረው ጥያቄ እንኳን ማርያም ማረችሽና
የታለ አንዱ ልጅ በቃ ኬቱን ወልደሽ አምጪ አይነት ነገር ጥያቄ። አንዱ ልጅ የት ሄደ ነው። በዚህ መሀል እኔ ማስብ እንዴት አድርጌ ነው ማስረዳቸው? አንደኛው ልጅ የት ሄደ ብዬ በቃ ለእነሱ ማስረዳበትን መንገድ እያሰብኩ በነበረበት ሰዓት ሰው ጋር ያቺ ነገር ተቀይራ ምጥ እንዴት በላይፍ ተላለፈ ተብሎ ሌላ አጀንዳ ሆነ ማለት ነው። ለእኔ በጣም በቃ እንዲህ ነው ብያለሁ። የሆነ እንደ ውርጅብኝ አይነት ነገር ነው። እንዴት በቃ ሰው ከዛ ይሄን ነገር ለማስረዳትም ኤክስፕሌንም ለማድረግ አልሞከርኩም። እንዳልኩ እኔ ያን ነገር ያደረኩት የኔ ሀሳብና ህዝቡ የተረዳበት መንገድ ሌላ ስለሆነ እውነቱን ሲገባቸው ይረዱታል ብዬ ነው ያሰብኩት። ያ ቪዲዮ በዛ አለፈ። የምጥ ሳይሆን እንዳልኩ እጄን መርፌ በተደጋጋሚ ስወጋ ነው። አስተማሪነቱ ምንድን ነው ልትለኝ ትችላለህ። ታዲያ አሁን ይሄን ቪዲዮ ለምን ቀረጽሽው ለምትለኝ እንደኔ እጃቸው ላይ ደም ስራቸው የማይገኙ እናቶች እንደኔ እንደዚህ በጣም ብዙ መርፌ መወጋት አይጠበቅባቸውም። ይሄ ቬን ዲቴክተር አለ፣ ስካነር፣ በሱ በቀላሉ ማግኘት ይችላሉ። ይሄን ባውቅ ኖሮ እኔ ይሄን ሁሉ ስቃይ ባልተሰቃየው ኖሮ። እንኳን ማርያም ማረችሽ። እሺ እዚህ ላይ ሁለተኛውን ፓርት ከምንቀጥለው እንደዚህ ነው። አሳይታናለች። ቬን ሲወጋ ደሟ ሲቀዳ አሳይታናለች። አላሳየችም። ያሳየችው ፊቷንና ፊቷን ምን እየተደረገ እንደሆነ እየወለደች ይሁን መርፌ እየተወጋች ይሁን ምንም ያሳየው ነገር የለም። የሚያሳየው የፊቷ ሪያክሽን፣ ድምጿን ታትስ ኮምፕሊት። ስለዚህ እንዲማሩ ብዬ ነው። ምንድን ነው የሚማሩት? መርፌ ሲወጉ እያሳየሽ አይደለም፣ ደምሽ ሲቀዳ እያሳየሽ አይደለም። ቲክቶክ ደግሞ ደም አይፈቅድም። ስለዚህ የማይፈቅድበት ፕላትፎርም ላይ ያልሆነ ነገር ዝም ብሎ ማስተላለፉ እንዲማርበት ነው ማለት ነውር ነው። አንደኛ። ሁለተኛ ደግሞ ተመልከቱት። ማረችሽ ሃኒ ሰላም ነው? ማርያም ታደረሰ ብዬ አመሰግናለሁ። ያው እንግዲህ ባሳለፍነው ሳምንት አንቺም አይተሽዋል ብዬ አስባለሁ። የብዙዎች መነጋገሪያ ነበረ። በተለይ ሆስፒታል ሆነሽ በፈጣሪ እጅ ሰው በተያዘበት ማርያም በሚባልበት አጋጣሚ እንዴት ስልክ የያዘች ነው የብዙዎች ጥያቄ ነበረውና ምናልባት ያንቺን ወገን አልሰማንም። ያን ያደረግሽበት ምክንያት ምንድን ነው? አመሰግናለሁ በድጋሚ። በእርግጥ ስልኬን ያዝኩበት የራሴ የሆነ አንድ ምክንያት አለኝ። በሕክምና ምክንያት አንዳንድ ያጋጠሙ ነገሮች ነበሩ። እነዛን ነገሮች ለህዝቡ ለማካፈል ይህን ያህል ይዘቱን ቀይሮ በዚህ መልኩ እንደዚህ መነጋገሪያ ይሆናል ብዬ በመጀመሪያ አላሰብኩኝም። የወለድኩትኝ እኔ ላይቭ ላይ አላስተላለፍኩኝም። ከ20 ቀን በፊት ነው ያንን ቪዲዮ ከመልቀቄ የወለድኩትኝ። ላይቭም አልነበረም። ያን ቪዲዮ ደግሞ የምጥም ቪዲዮ በእርግጥ አይደለም። ሰዎች ግን ሲያዩት ይመስላል ጭንቀቱ። አዎ ብዙዎችን በዛ መልኩ ተረድተውት ይህንን አስበዋል። ነገር ግን በጣም ከባድ ነገር ሳሳልፍ ነበረ። እጄ ላይ ቬኔን ስላላገኙት መርፌ ለመውጋት የተለያዩ ነርሶች ይመጣሉ፣ ይሞክሩኛል። ቬኔን አያገኙትም። ሌላ መጣለች፣ ትሞክረዋለች፣ ቬኔን አታገኘውም እና በጣም አሞኝ ነበረ። የወለድኩት ሲሴክሽን ሆኜ ቢሆንም ልክ የምጥን ያህል አይነት ስቃይ ነበር ያለፉት በዛ ሰዓት እና ይሄኛው 4ኛ ልጄ ቢሆንም እርግዝናዬ ከሶስቱም በጣም በተለየ ሁኔታ ከባድ የሆነ ስቃይ ያለፍኩበት የወሊድ ሰዓት ነበረ። ያንን ነገር ለህዝቡ ያስተምራል ብዬ ያሰብኩት ቪዲዮ አቅጣጫውን ቀይሮ ማህበረሰቡ በሌላ መንገድ ነው የተረዳው። የተፈጠረው ነገር አንድን ቪዲዮ ለየት ያለ ያልተለመደ ቪዲዮ ፖስት አድርጌ ምንም አይነት ካውሽን ከሌለው ምንም ስለዛ ቪዲዮ የሚያስረዳ ነገር በጽሁፍ አሊያም ደግሞ በድምፅ ካልተካተተበት ወደ ፈለኩት ለመተርጎም እድሉ ሰፊ ነው። ለኔ መብቴም ነው። ማንም ሰው የሚከለክለኝ ሰው የለም። ምክንያቱም ይሄ ነገር ሰው ሲመለከቱት ምጥ ነው የሚመስለው። ምክንያቱም ፊቷን ስታጨማደድ ስታቃስ ነበር እንጂ መርፌ ከእጇ ላይ የሚወሰድ ደም የሚወሰድ እንኳን አይደለም የሚመስለው። ስለዚህ ሰው እንደፈለገ ለመተርጎም ሰፊ ነው እድሉ፣ መብቱ ነው። አንለስ ካፕሽን ላይ በግልጽ ተቀምጦ
ይሄ በዚህ ከ20 ቀን በፊት እንደዚህ ደም ሊቀዳ ሲል የነበረኝ ሪአክሽን ነው የሚል ነገር እስካልተቀመጠ ድረስ ሰው እንደፈለገ መተርጎም እንደፈለገ መናገር መብት አለ። ደግሞም አንቺን ፖስት ያደረግሽው ሰው መነጋገሪያ እንዲሆን አቴንሽን ፍለጋ ነው። ምን የሚያስተምር ነገር የለውም። የፊት ሪአክሽንን ማሳየት ለሴት ልጅ ምጥን አያስተምርም። ለሴት ልጅ ቬን ላይ ደም ሲቀዳ የሚያሳይ ነገር የለውም። ምንም ነገር የለውም። ቪዲዮ የተለቀ ኮምፕሊት አለቀ። ስለዚህ ምንም የሚገልጽ ነገር ባልተለቀቀበት አሊያም ቮይስ ኦቨር ተሰርቶ ባልተፖስተበት ምንም መግለጫ በሌለበት ሰው እኮ ሰው እንዲያስተምር ምን እንዲያስተምር ቪዲዮ የሚመስለው ምጥ ነው። ስታቃስጭ ነው የሚያሳየው መዝሙር አጅበሽ ለዛው ሰው በሌላ ነገር ተረዳው፣ በሌላ ነገር ወሰደው። ሪሊ አስረዳ። በመጀመሪያ እኔንም ጨምሮ አሜሪካን ሀገር የሕክምና ስህተት ይፈጠራል እንዴ ብለው ለሚያስቡ እኔም ስላሰብኩኝ የኔም ደግሞ ተመልካቾቼ እንደዛ ስለሚያስቡ የተፈጠረውን ነገር ለማስረዳት እንደ መነሻ ይሆናል ብዬ ያሰብኩት ቪዲዮ ነው። የመጀመሪያው ስህተት ከዚህ በፊት አካፍዬዋለሁ በቪዲዮ በጣም ደስ ብሎኝ መንታ እርግዘሻል ነበረ የተባልኩትና የመንታ እርግዝና ለቤተሰቤም እንዲሁም ደግሞ ለተመልካቾቼም ካስታወቅኩ በኋላ በጣም ኤክሳይትድ ሆኜ ስለነበረ ያንን ቪዲዮ ልጆቼ ጋር ዶክተሯ ስትነጋገር እንዲሁም ወረቀት ሲሰጡኝ ቤቢ ኤ ቤቢ ቢ ሲል ቪዲዮን አጋርቼው በጣም ብዙ ሰዎች ያንን ቪዲዮ አይተው በቃ ምን አይነት እድለኛ ነሽ እግዚአብሔር ጸሎቱን ሰምቷል በሚል በጣም ቪዲዮ ተዘዋወረ። ከዛ በኋላ ግን የተፈጠረው ነገር ሌላ ነበረ። ሰይፍሽዬ ከዛ በኋላ የተፈጠረው ነገር ሌላ ነው። ሰይፍሽ ምን አሉኝ? የልጅሽ አንደኛው የልብ ምት አልተገኘም እና ወደ ሀይሌ ዲፓርትመንት ሌላ አልትራሳውንድ እንድትታይ ሪፈር እናደርግሻለን ሲሉ በሰዓቱ በጣም ደንግጬ ስለዚህ ባልነበረበት ባልተባለበት ባልተጻፈ ካፕሽን ከባድ ነው። ካፕሽኑን እየተመለከቱ ነበር። ጽሁፉ የሚለው እንባዬን አብሽኝ ስሚኝ ጸሎቴን የሚለውን የመዝሙሩን የፍቃዱን መዝሙር ማጀቢያ አድርጋ ፖስት አደረገችው። በቃ ቫይራል ወጣላት። 120 ምናምን ሺህ ሰው ላይ ካደረገላት ታየላት ምን አላት እንጂ የሚገልጽ ነገር ምጥይሁ ምን ይሁን የሚገልጽ ነገር ምንም ነገር የለውም። ደም ሲቀዳ የሚያሳይ ነገር የለውም። ምንም ነገር ኮምፕሊትሊ። ከዛ ኋላ ሰው ሚስ አንደርስታንድ አደረገኝ ይላል። ማሽ ላይ በጣም እንደው ማህበራዊ ሚዲያ እየተጠቀምን እንደሆነ እኩል እየተጠቀምን እንደሆነ አንዳንድ ሰው ይረሳዋል። ለአቴንሽን ፖስት እንዳደረገው እኛ ማንረዳ የሚመስላቸው ሰዎች አሉ። መጀመሪያውኑ አስቀድሞ ጥንቃቄ ማድረግ ይጠበቃል። ሁለተኛ ነገር ደግሞ መጀመሪያ ከማፈር በፊት አስቀድሞ ጥንቃቄ ማድረግ። ላልተወለደ ልጅ መንታ ናቸው እንዲህ ናቸው ብሎ ለሰዎች ማውራት በጣም ነውር ነው። ብዙ ጊዜ ላይ በተለይ እርግዝና ቪዲዮዎች ፖስት የሚያደርጉ ሰዎች በኋላ የሆነ ችግር ሲፈጠር መግቢያ መውጫ የሚጠፋቸውና ከባድ ጭንቀት የሚገቡት በእንደዚህ አይነት ምክንያት ነው። ባልተወለደ ልጅ ላይ ያልሆነ ነገር እያሳዩ ምን ታርግዣለሁ እንዲህ ናቸው ይባልና የሆነ ችግር ሲፈጠር ኮምፕሊኬሽን ሲፈጠር ያዙኝ ልቀቁኝ መግቢያ መውጫ ማፈሪያ ነገሮች ይመጣሉ። ሁሉ ነገር ከተፈጸመ በኋላ እግዚአብሔር ይመስገን ከተባለ በኋላ ከተረጋጋ በኋላ ማሳወቅ እንኳን ካለ ማሳወቅ ነው እንጂ ገና ለገና ያልተወለደ ልጅ ገና ለገና ጤንነቱ ያልተረጋገጠ ልጅ ገና ለገና ምን እየተከናወነ እንደሆነ ገና ለገና ያልታወቀን አካል አምጥቶ ወቁልኝ እንዲሆኛለሁ አርግዣለሁኝ መንታኔ እንደዚህ ብሎ ማለት በኋላ ደብቁኝ ያመጣል። እናቶቻችን ተወሰነ በእንደው መጽሐፍ ቅዱስ እኮ አለ አይደል የእመቤታችን የኤልሳቤጥ መጽነስ እኮ 6 ወር ድረስ ሰው አላወቀውም። ሸፍና ተደብቃ ቤቷ ውስጥ ነበር። ምክንያቱም ተአምር ነው፣ ገና አልታወቀም ምን እንደሆነ። እግዚአብሔር ተአምር አሳይቷት እየጠበቀች ነበር። ስለዚህ ያንን ነገር ለተወሰነ ጊዜ ማያዝ ማፈን በጣም ተገቢ ነው። በቃ ኮምፕሊትሊ። አለዛ ግን የፈለጉትን ነገር ለማግኘት እዛ ላይ ከተወጣ በኋላ ለምን እንዲሆነ ሰው ሚስ አንደርስታንድ አደረገኝ እንዲህ ነው ብሎ ማለት ይሄ ቀልድ ነው። ይሄ ጨዋታ ነው። እንደው ሰይፉ ራሱ ለምን እንዳቀረባት አላውቅም። ምናልባት ክስ ይመጣብኛል ብሎ ፈርቶ ከሆነም እርግጠኛ አይደለሁም። ግን ምንም የሚያስተምር ነገር የለውም ለማለት ያህል ነው። ቸር ቆይ።